አድማስ ከአድማስ እስከ አድማስ። ፍቅር ማለት ኃይል ያለው ቀጣይነት ያለው እንክብካቤ የሚሰጥ ክብር የሚሰጥ አይነት ነገር ነው እየተባለ ይተረጎማል። ስሜት ነው። አንዳንድ ጊዜ ለማምራራትም በጣም ይከብዳል። ወይ ደግሞ ሰዎች ዝም ብለው በተለያየ መንገድ ይገልጡታል እንጂ እንዲህ ነው ብሎ ለማምራራትም የሚከብድ ነገር ነው ብለው ያስባሉ። ግን የሆነ ኃይል እንደሆነ የሆነ ግን ኃይል እንዳለው ብዙዎች ሲናገሩ ይሰማል። እስቲ ይሄን ኃይል ተገልጥልን። ጥሩ እንግዲህ ፍቅር ሲባል ቅድም ፕሮግራሞቻችንን ስናስተዋውቅ ለማለት እንደሞከርኩት ብዙ ሰው ፍቅር የሚባል ቃላይም በጆሮ ሲሰማ አይምሮ ውስጥ የሚቀረጸው በአብዛኛው ይሄ የጾታ ፍቅር ይሆንና እንደው ለአንዳንዱ ሰዎችም ደግሞ ያልተገባ አይነት ትርጉም እንዲይዝ ይሆን። ግን ፍቅር ከዚህ በጣም የተለየ ነው። ሰፊ ጽንሰ ሐሳብ ያለው ጉዳይ ነው። አንድ በእኛ ምንድነው የአማርኛው አንዳንዴ ብዙ ነገሮችን ጠቅልሎ የሚገልጽበት መንገድ አለ። ቋንቋ በእርግጥ ምሉእ ነው ይባላል፣ እንግባባበታለን። ግን አንዳንድ ጊዜ ችሎ የማይገልጻቸው ጉዳዮች አሉ። ከነዛ መካከል አንዱ ፍቅር ይመስለኛል። እና ለምሳሌ ወለደ የሚለው ቃል ስለ መውለድ ስታነሳ ወለደ የሚለው ቃል እንዲህ አይነት ግድፈት ማለት የመግለጽ ብቃት የሚያንሰው ይመስለኛል። ለምሳሌ ባለትዳሮች ሲወልዱ ልጅ ወለዱ ነው የምትለው፣ አባትየው ወለደ እናትየው ወለደች እንደዚህ ነው የምትለው። ለምሳሌ ቅድም እንዳነሳት አትሌት ያለች ብዙ አትሌቶች አሉ ኢትዮጵያውያን። ማህፀነ ለምለሟ ኢትዮጵያ ስሟን የሚያስጠሩ ጀግኖች ልጆች ወለዱ ነው የምትለው። አሁን በቤተሰብ ውስጥ በትዳር መካከል ያለው መወለድና ኢትዮጵያ ማህፀነ ለምለሟና ወለደቻቸው በሚባለው መውለድ መካከል በጣም ሰፊ ልዩነት ነው ያለው። እኔ እንደውም በጣም የሚገርመኝ ወለደ የሚለው ጽንሰ ሐሳብ ለፈጣሪ የሚቀጸላል። አሁን ኢየሱስ ክርስቶስ ተወለደ ሲባልና አንተ ተወለድክ ሲባል አንድ አይደል። ለምሳሌ የክርስቶስ መወለድ ከዚህ እስከዚህ መተለው አይደለም። የአብ አባትነት የክርስቶስ ልጅነት ከዚህ የተጀመረ ነው ከዚህ ጋር የሚያልቅ ነው የምትለው አይደል። ፀሐይ ብርሃን የምታገኘው ሁሉ ጊዜ አሁን ብርሃን ከፀሐይ ክበብ እንደወጣች ነች አይደል። ኢየሱስ ክርስቶስም እንደተወለደ ነው ሁሉ ጊዜ የሆነ የሚቋረጥበት ነገር የለም። አብን አባት ያልሆነበት ቀን ኖሮ አያውቅም እስኪባል ድረስ ነው። አሁን ይሄንን መወለድ ከኛ መወለድ ጋር አስተሳስሮ አማርኛው ሁለቱንም መወለድ ይላል። ይሄ ነው ምንም እንኳን ቋንቋ ምሉእ ቢሆን በትክክል የማይገልጻቸው ሊሸከማቸው ማይችላቸው ጽንሰ ሐሳቦች ግን አሉ። በላ ሚል ቃል ልታነሳ ትችላለህ። አሁን በላ ነው መቼ እኛ ሀገር ግን ሰው በመኪና ሲገጭ መኪና በላው ነው የሚባለው። ውሃ መጥቶ ጎርፍ ሲወስድ ውሃ በላው ነው የሚባለው። እንዲያሉ ኮሜዲ እንደሚሰሩ ሰዎች ሁሉ ነበሩ። ፍቅር የሚለው ጽንሰ ሐሳብም እንዲህ ባለ የቋንቋ እጥረት የተጨቆነ ይመስለኛል። እኛ የቤተሰብ ፍቅሩንም ፍቅር ነው የምንለው፣ የሀገር ፍቅሩንም ፍቅር ነው የምንለው፣ የጾታ ፍቅሩንም ፍቅሩ ነው የምንለው። ቅድም ማስቲ አንዴ በግር አንዴ በራይድ መስዋዕትነት የከፈለችለትን የሙያ ፍቅር ነው የምንለው። ገብቶሃል አይደል? ፍቅር ነው የምንለው። ሰው ማስቲ ስል እሷ የግል ህይወቷ እንዳነሳ መስሏት ነው ደግጣ ያየች። እኔ ደግሞ የከፈልሽውን ፍቅር ነው ያነሳው። ስለዚህ ፍቅር የሚለው ቃል ራሱ እንዲህ አይነት ጽንሰ ሐሳቦችን ለመሸከም የሚያስችል አገላለጽ የለንም። ግን ከኛ በተለየ ፍቅርን እንዲህ ብለው የከፋፈሉ ሀገራት አሉ። ግሪክ በዚህ ትወሳለች። በኔ ንባብ 3 ቦታ ይከፋፈሉት አሉ። ይሄ ጂል የምታየው መጽሐፍ የፍልስፍና ጽናፍ የሚለው ዶክተር ሞርቲመር ጄሮም አድለር የሚባሉ ግሬት አይዲያስ ፍሮም ዘ ግሬት ቡክስ የሚል መጽሐፍ አላቸው። አለማየሁ ገላጋይ የፍልስፍና ጽናፍ ብሎ ወደኛ ተርጉሞታል። እዚህ ላይ በ3 የተከፋፈሉ የፍቅር አይነቶች እንዳሉ ያስቀምጣል። ሌሎች ብዙ ክፍሎች የሉትም ማለት አይደለም። አንዳንድ ሰው የጾታ ፍቅርንም የአይን ፍቅር ጭምር እያለ ያበዛዋል ቅርንጫፉ። ግን 3ቱን በደንብ እናያቸው። የመጀመሪያው ፊሊያ የሚባል የፍቅር አይነት ነው ይላሉ። ፊሊያ የሚባለው የፍቅር አይነት በወዳጅ መካከል ያለ ፍቅር ነው። ይህንን በወዳጅ መካከል ያለ ፍቅር በዚህ ዘመን በባትሪ ሁላ ፈልገን ማግኘት ስለማንችል ከታላቅ ይቅርታ ጋር አድማጮቻችን ከመጽሐፍ ቅዱስ አንድ ታሪክ ሙሉ ታሪኩን ለመናገር አይደለም ምን አይነት የፍቅር ሁኔታ ውስጥ እንደነበሩ የሚያሳዩ ግን አሉ። እዚሁ መጽሐፉ ላይ የተጠቀሰ ነው በሚገርም ሁኔታ። የፍልስፍና ጽናፍ ይላል ግን መንፈሳዊ ጉዳዮችን የሚያነሳል። የመጽሐፈ ሳሙኤል ምዕራፍ 2 ቁጥር 1 ላይ ያለ ቃል ነው። ዳዊትና ዮናታን በእነሱ መካከል የነበረውን ፍቅር ነው የሚገልጸው። ዳዊት ምንድነው የሚለው ዮናታንን በሞተ ጊዜ ፍቅርህ
እንደ ሴት ፍቅር ነበረ ይሏል። አሁን ይሄ እንደ ሴት ፍቅር ነበረ የሚለውን ቅድም እንዳልኩሽ ማስቲ ክርስትና አንስተ በኢትዮጵያዊ ባህል ማጥመቅ አለብህ። እንደ ሴት ፍቅር ነው ሲባል ጥንካሬውን ነው የሚገልጸው እንጂ ተመሳሳይ ጾታን አይደለም የሚገልጸው። ስለዚህ ይሄኛው ፊሊያ ይባላል፣ በወዳጅ መካከል ያለ ፍቅር። እኔ እናንተ ወዳጅ ነን፣ በእኔ እናንተ መካከል ያለ ወዳጅነት ፊሊያ ተብሎ ነው የሚገለጸው። ከዛ ሁለተኛው የፍቅር አይነት ደግሞ ኤሮስ የሚባለው ነው። ይሄ የጾታ ፍቅር ነው። ምንድነው? ተመራርጠ የእጮኝነት ጊዜ ያሳለፈ ትዳር መስርተ ልጆች የምትወልድበት ይሄ ኤሮስ የሚባለው በተቃራኒ ጾታ መካከል ያለ ምናልባት ሊቀየር ይችላል ደግሞ የሚሉ አሉ። ይሄ ኤሮስ የሚባለው የፍቅር አይነት ወደ ፊሊያ ሊቀየር ይችላሉ። ጥሩ ነው፣ ግን ጊዜውን መጠበቅ አለበት። አሁን ቶሎ ወደ ወዳጅ ፍቅር ይቀየርና በነገራችን ላይ በትዳር መካከል ቅድም ለፍቺ ምክንያት ይሆናሉ ካልጠቀስናቸው መካከል አንዱ በመኝታ አለመጣጣምም ጭምር ነው አይደል? አንዳንድ ጊዜ በግልጽ ስለማይወራ እኛ ሀገር ሸፈንፈን ስለምናረገው ነው እንጂ አሁን ይሄ በመኝታ አለመጣጣም ከምን ይመጣል? አንዳንዴ በጣም ይዋደዱና ባልየውን እንደ አባት የማየት ወይ እንደ ሌላ ወዳጅ የማየት ነገር ይመጣል። ኢሮስ የሚባለው የፍቅር አይነት አድጎ ወደ ፊሊያ እንዲሄድ የረጅም ጊዜ መኖር አለበት። እድሜያቸው ገፍቶ ይሄ የወጣትነት ስሜታቸው ግፊታቸው ቀዝቅዞ ሲሆን ያኔ ቢመጣ ጥሩ ነው። መሰለቻቸቱም እንዳይኖር የወዳጅ ፍቅር ይሆንና ይቀጥላል። ያለ ጊዜው ግን ቶሎ ይመጣና ለፍቺም ደግሞ መንስኤ እንዳይሆን ጥንቃቄ ማድረግም ያስፈልጋል። ሶስተኛው አጋፔ የሚሉት ነው። ይሄም መንፈሳዊ ፍቅር ነው። በአንድ የቤተ እምነት ውስጥ ያሉ ወንድሞች እህቶች በመካከላቸው የአይነት ስሜት ካለ ይሄ ራሱ ያለውን ፍቅር በደንብ የመግለጽ አቅሙ ይሄ ቃል ራሱ ከባድ ነው። ፈጣሪ ለኛ ያለውን እኛ ለፈጣሪ ያለንን ፍቅርንም ጠቅልሎ እንደው ዝም ብሎ አጋፔ ሲሎ ታገኛለህ። ግን እንደው በጥቅሉ ሶስቱ አይነት የፍቅር አይነቶች አሉ ነው። ግን በራሱ ፍቅር ጽንሰ ሐሳቡ ምንድነው የሚል ነገር ስታነሳ አይን ራንድ የምትባል አንዲት ፈላስፋ አለች። የኦብጀክቲቪዝም ፍልስፍና አቀንቃኝ ነች። የፍልስፍና ትምህርት የሚል ሁለት ቅጽ ያለው እሱን እነግርሃለሁ። የፍልስፍና ትምህርት የሚል ሁለት ቅጽ ያለው መጽሐፍ አለ። እዛ ላይ በደንብ በስፋት ያገኙታል። እሷ ስለ ፍቅር የምትናገረውን ጽንሰ ሐሳብ ለመረዳት ኦብጀክቲቪዝም የሚለውን እንደው ባጭሩ በአንድ ደቂቃ እንኳን ባይቻልም ለማስቀመጥ ለመሞከር ኦብጀክቲቪዝም ማለት እኔ የራሴ እሴት አለኝ ማለት ነው የምትለው። አሁን አንተ ስታድግ ቤተሰብ ላንተ የሚያሳይህ፣ ማህበረሰብ አካባቢ የሚያሳይህ እሴት አለ፣ ባህል አለ፣ ወግ አለ። ያንን ይዞ መሄድ ነው። አሁን ያንን አንተ የምታደንቀውን አንተ የምትወደውን ያደክበትን እሴት የሆነ ተቃራኒ ጾታ ላይ ልታየው ትችላለህ። ያንን ባህል ስታይ ጽንሰ ሐሳብ ነው አንተ ውስጥ ያለ ጭንቅላት ውስጥ ያለ አብሮ ያደገ ጽንሰ ሐሳብ ነው። ግን ግዘፍ ነስቶ እንዳንተ ቢሄቭ የሚያደርግ የሆነ ሰው ላይ ታየዋለህ። ያንን ስታይ አድማየር ማድረግ፣ መውደድ፣ ማድነቅ ትጀምራለህ ትላለች። ይሄኛው መውደድ ይሄኛው ማድነቅ ሄዶ አልቲሜት ደረጃ ላይ ሲደርስ ነው ፍቅር የሚባለው ትላለች። ስለዚህ የሆነ አንተ የምታደናንቀውን አብረህ ያደክበትን ኖርም የሆነ አይነት እሴት የሆነ አይነት ሰው ላይ ስታየው የምትጀምረው ማደናነቅ ጫፍ ላይ ሲደርስ ፍቅር ይባላል ትላለች። አሁን ይህንንም አርቆ መውሰድ ያስፈልጋል። አሁን እሷ ይህን አይነት ፍቅር ሰለብሬት የምናደርገው በሌላ ነገር ነው ብላ ነው። እሱ መግለጽ አያስፈልግም ለሚዲያ ስለማይሆን፣ ግን አንተ ይሄንን አርባ አስተካክለ መውሰድ መቻል አለብህ። ፍቅር ማለት እንዲህ ነው ከተባልክ በኋላ እሱን ሰለብሬት የሚያደርጉበትን መንገድ ታስቀርና፣ ምክንያቱም ማንንም ሰው ጥግ በሌለው ፍቅር መውደድ መቼም መልካምነት ስለሆነ፣ ስለዚህ ከፍልስፍናው አንጻር አትሊስት በኦብጀክቲቪዝም ብቻ ፍቅር እንዲህ ነው ብሎ የሚገልጹት አሉ። በመንፈሳዊ አይን ደግሞ ስትመጣ ፍቅር እግዚአብሔር ነው የሚሉ አሁን ፍቅር እግዚአብሔር ነው የሚባሉ ጽንሰ ሐሳብ በራሱ እግዚአብሔር አፍቃሪ ነው ፍቅር ነው ከሚል ክርክር ጋር የሚመጣ ነው። አንዳንዴ ስለሞተልህ ብቻ ፍቅር ላትለው ትችላለህ። እግዚአብሔር ባይሞትልህም ፍቅር ነው በራሱ። ይሄንን እንዴት ነው የምታብራሩት ብለህ ስትጠይቃቸው አንድም ሶስትም ነው ብሎ ያመሰጥራሉ። አንድነቱ በመካከል ያለችው አንድነቱ ፍቅር እንድትባሉ ታደርጋለች ይላሉ። ስለዚህ በመንፈሳዊያን እንዲህ ልታየው ትችላለህ፣ በፍልስፍናም በኩል እንዲህ ልታየው ትችላለህ። ታዲያ ከዚህ ምንድነው የምትወስደው? ፍቅር ማለት ምንድነው የሚለውን እንዴት ተተረጉመዋለህ ካልክ አትሊስት ሁለት አካላት መኖር አለባቸው ማለት ነው። በአንድ አካል ብቻ ፍቅር ሊኖር አይችልም። በመንፈሳዊያን ስናየው ሶስቱን አካላት አንድ ያደረገ ነው ፍቅር እያለን ነው። ስለዚህ አትሊስት ሶስት አካላት አሉ። ቅድም ባየነው በፍልስፍና አይን ስናየው ደግሞ አንተ የራስህን እሴት የምታይበት ሌላ ፐርሰን አለ። ስለዚህ አትሊስት ሁለት አካላት ማለት ነው። በሁለት አካላት መካከል ያለ ነገር ነው ወይ ቦንድ ልትለው ትችላለህ። ሁለቱን አንድ የሚያደርጋቸው ቦንድ ልትለው ትችላለህ። የሚያገናኛቸው የሚያቆራኛቸው የሆነ ነገር ሊሆን ይችላል። ግን ጥግ የደረሰ
ከእስከ የሌለው ምናልባት አንዳንድ ወጀቦች ሊኖሩ ይችላሉ፣ የሆነ ሰው ሊያስጠላህ የሚችል እንደዚህ እነሱን ሁሉ መሻገር የቻለ ለሆነ ሰው የምታሳየው የአድናቆትና የመውደድ ጥግህ እሱ ነው ፍቅር የሚባለው ለማለት ነው። በጣም ጥሩ ማብራሪያ ነው አማሃ፣ እናመሰግናለን። ይሄ ፍቅር የሚባለው ብዙ አይነት እይታ አሁን ብዙ አይነት ነው ያለው አይደል? ልክ እንደ በየአይነቱ ማለት ነው አይደል? ወደ ምግብ ሲመጣም ማስቲም በዚህም ታግዘኛለች። ዛሬ እንዴት ነው በጣም ተነሳችሁብኝ። ቋቆራችሁ አልቻልኩትም። እና በተለይ ኢትዮጵያ ውስጥ ኢትዮጵያዊ አስተሳሰብ ላይ ስትመጣ እንደ አለባበስ ሁላ በእድሜ ይከፈላል አይደል? አሁን አለባበስ ኢትዮጵያ ውስጥ በእድሜ ይከፋፈላል አይደል? አሁን ሁሉም በእድሜም በጾታም ይከፈላል አለባበስ። አሁን ተደበላልቋል እንጂ እንደዛ ነው። እንደዛ ነበር አይደል? ፍቅርም የሚባለው ጽንሰ ሀሳብ አሁን ነጥለን አንደኛውን የጾታዊ ግንኙነትን አደረግ ነው እንጂ የተቃራኒ ጾታ ግንኙነትን ብዙ አይነት እንትን አለው። ለዛም አሁን ለምሳሌ ቅድም ያልከው የፊሊያ የሚባለው የወዳጅነት ፍቅር የሚገለጥበት ኢትዮጵያዊ የሆነ መልክ አለው አይደል? ይህንን በተለይ ለሀገር በምትሰጠው መስዋዕትነት ውስጥ ወይ ለሀገር በምትከፍለው መስዋዕትነት ውስጥ በእጅ አዙር ለወዳጅህ አይደል? ሀገር ከቤተሰብ ትጀምራለች አይደል? ሀሳቡ ቤተሰብ ደግሞ የወዳጆችም ጭም ኤክስቴንድድ ኒውክሊየር ያለ ይቀጥላል አይደል? የዘመዶችም ምናምን ያለ ይቀጥላል። ከዛ ማህበረሰብ ለማህበረሰብ የምትከፍለው ለሀገር የምትከፍለው ዞሮ ዞሮ ለወዳጅ የምትከፍለው ነው አይደል? እንትን መጽሐፉም እኮ ባልንጀራን እንደራስ ብሎ ያስረዋል። በቃ አንተ ለራስ የምትሰጠውን ግምት ልክ፣ ስፌትና ወርድ ቁመት ለባልንጀራህም እንደዛ አድርገህ ስጠው ነው። ይሄ ፍቅር ነው። ፍቅር የሚባለው ጽንሰ ሀሳብ ጥቅልል ስናደርገው ሰው መሆን የሚለው ምክንያቱም ሰውነት ማለት ነው። የሰውነት ልክ ፍቅር ነው። ለሰውነትን ሁሉንም ሰው ፍጥረትን ሁሉ እኩል ማየት ይህ ፍቅር መገለጫ ሆነ ያልካቸው ጠቅለል ሲሉ የጾታም የምን የወዳጅነትም የአጋፔም በሰውና በአምላክ መካከል ያለውን ፍቅር የምትገልጸው ሰው በሚለው ጽንሰ ሀሳብ ነው። ስለዚህ ሰው የሚለው ትርጉም ምንድነው ብትል ፍቅር የሚለው ወይም ፍቅር ምንድነው ብትል ሰው የሚለው። ስለዚህ ሁለት ወዳጆችን አንድ የምታደርግ ሁለት በጾታዊ ግንኙነት ወንድና ሴቶችን በጾታዊ ግንኙነት ወቅት በጾታዊ የፍቅር ግንኙነት ወቅት አንድ የምታደርግ ነፍስ በሁለት አካላት ውስጥ እንድታደር ማለት በአንድ ጊዜ አንድ ቦታ ትወሰናለች እንኳን ነፍስ ውሱን ነች። ስለዚህ ያቺ ነፍስ በሁለት አካል ውስጥ እንድትገኝ የሚያደርገው ፍቅር ነው። ያ ማለት አንተ ጋር ምሳሌ ነው ማስቴ ጋር የፍቅር ግንኙነት አለ ስንል ያ ፍቅር ግንኙነት አንተም እሷም ተመሳሳይ እሳቤ እንድታስቡ ነው የሚያደርጋችሁ። አንተ ለሷ እሷ ለአንተ እንድታስብ ማለት ነው። ያቺ ነፍስ አንድ ውህደት ስትፈጥም ወደ አንድ አካል የሚመጣበት ፕሮሰስ ወይም ሂደቱ ፍቅር ይባላል። ሁለቱ አንድ ሆኑ ዛሬ ላላ በጋብቻ በሰርግ ላይ እኮ ሁለቱ አንድ ሆኑ ዛሬ ምናምን ይባላል። ሁለቱ አንድ የሚሆኑት በምንድን ነው? በፍቅር ነው። ያ ፍቅር ምንድን ነው? አሁን ቅድም ያልኩ የተቃራኒ ጾታ ግንኙነት ማለት ነው። እቺ ነጥለን ወደ ሀገር ወደ እናት ወደ ቤተሰብ ስትወስደው ደግሞ ወደ ወዳጆች ምናምን ወደ ወዳጅነት ስትወስደው ደግሞ ተመሳሳይ ነው። እኔን ባንተ ልክ መስፋት ማለት ነው፣ ወይም አንተን በእኔ ልክ መስፋት። ለኔ ራሴን አይኔን ካፍንጫዬ እንደማላበላልጥ ሁሉ አንተን ከኔ ሳላበላልጥ ማየት ማለት ነው ፍቅር ማለት። ያኮ ነው ባልንጀራህን እንደራስ አድርግ። ቅዱስ ዳዊት እኮ ያቺን ነው ይዞ አይደል? ያቺን ቃል ነው እኮ በተግባር ያሳየው። ያንተ ፍቅር ማለት እንደ ሴት ፍቅር ነው ያለው እኮ። የሴት ፍቅር በጣም ምክንያት ኮንክሪት የሆነ ብርቱ እንደሆነ ስለዚህ ያ ብርቱ የሆነን ለሁሉም ማለት እንደራሴ ነው ሲል እኮ ነው። እንደራሴ ነው የምወድህ አይደል? እግዚአብሔርም እኮ ዳዊትን እኮ ይላል እንደራሴ የሆነ እንደ ልቤ የሆነ። ይሄ እኮ ፍቅር መገለጫ እኮ ነው አይደል? ስለዚህ ፍቅርን ጠቅለል ስታደርጉ ትርጉሙ ምንድነው ቢሉ ሰው መሆን፣ ሰውነት፣ እኩል ማየት ማለት እንደራስ ማየት፣ ሁሉንም ነገር ፍጥረታቱን፣ ፀሐይ፣ እጽዋቱን፣ እንስሳትን እንደራስ ማየት፣ ተፈጥሮን እንደራስ ማየት፣ ሰውን ሆሪዞንታሊ ስትሄድ ወዳጆችህን፣ ማህበረሰቡን፣ ሀገርህን፣ የዓለምን ህዝብ እንደራስ ማየት፣ ፈጣሪህን መውደድ። ይሄ የራሱን የቻለ ፍቅር ጠቅልል ስታደርገው ሰውን እንደራስ ማየት ሰው መሆን የሚል ትርጉም ይሰጣል እንደኔ እይታ ማለት ነው። ፍቅር የሚባለውን ነገር ትርጓሜውንና ተያይዞ ያለውን ነገር በጥሩ መንገድ አብራራችሁት። በእውነት ጥሩ ነው።
ምናልባት እንግዲህ ፍቅር የምንለው ነገር ይሄ ከጾታዊ ነገሩ ባለፈ የባልንጀራ የሀገር እንደዚህ ያልክ ታብራራዋለህ ቀደም ሲል ምስትሉት እናንተም እንደነበረውና እንግዲህ ለመተርጎም ከባድ ቢሆንም ወይም እንዲህ ነው ለማለት ቢሆንም ግን ራስህን ስትወድ ማለት ራስህን ትንከባከባለህ አይደል? ራስህን ታከብራለህ። ለብዙ ነገር ኮሚትመንት ይኖርሃል አይደል? ራስህን ለማሳደግ ብዙ ነገሮችን ታደርጋለህ ማለት ነው እንግዲህ። ስለዚህ ለራስህ የምታደርጋቸው ነገሮች በሙሉ ደግሞ ለሌሎችም ማድረግ ነው። ፍቅር የምንለው ነገር ከራስ አልፎ ለሌሎች ማድረግ ነው ብለን አለ። ስለዚህ ሁሉም ሰው ፍቅር ይገባዋል ማለት ነው አይደል? ሁሉም ሰው ክብር ይገባዋል፣ ሁሉም ሰው እንክብካቤ ይገባዋል፣ ሁሉም ሰው ፍቅር የምንለው ነገር ይገባዋል የሚለውን ነገር እና እንደዛ ተረጎምኩት እንግዲህ ከእናንተ ብያኔ ተነስቼ ምናልባት ግለሰቦች ብቻ ሳይሆኑ ግን ተቋማትም ሰዎችን የመንከባከብ ደግሞ ማክበርም አለባቸው ብዬ አስባለሁ። አሁን ብዙ ጊዜ አሁን ሆስፒታል ስትሄዱ አይደል ይሄ የመንግስት መስሪያ ቤት ለመገልገል ስትሄዱ የተለያዩ አገልግሎት ሰጪ ተቋማት ጋር ስትሄዱ እንክብካቤ አታገኙም፣ ክብር አታገኙም። በአጠቃላይ ቀደም ሲል ባልነው ቋንቋ ስናወራ ፍቅር አናገኝም። ግን ተቋማት ፍቅር የመስጠት ለሁሉም ግዴታ አለባቸው አይደለ? አሁን አገልግሎት እንሰጣለን ሲባል አገልግሎትን በማክበር በእንክብካቤ ነው የሚሰጠው። ስለዚህ ተቋማት ፍቅር ይሰጣሉ ወደሚል ያመጣናል ወይ? ምክንያቱም አሻግረን እንየው እያለን አይደል? ከጾታዊ እንትኑ ባሻገር ፍቅርን በሌላም አይን ማየት ካስፈለገ ተቋማት ሰዎችን የመውደድ ግዴታ አለባቸው፣ ለሰዎች ፍቅር የመስጠት ግዴታ አለባቸው። ብዙ ጊዜ ግን ምናልባት አሁን ሆስፒታል ላይ ሲባሉ ምን ሰማቸው ነገሮች አሉ አይደል? አንዳንዴ እኛም በርግጥ ሁሉም ጋር ተመሳሳይ ነገር ነው ባንልም ግን አብዛኛው እኛም ስንሄድ የምናያቸው በአንድም ሆነ በሌላ አጋጣሚ ስናያቸው ምንድነው ከሰውነት የጎደለ ለራስ የሚደረግ እንክብካቤ ለሌላ ያለ ማድረግ ነገር እናያለንና ተቋማት ሰዎችን መውደድ ማፍቀር የለባቸውም ትላላችሁ? አሁን ተቋማት ሲባል እንደው በቁሙ ህንጻ ምናምን ስላልሆነ ሲስተሙ ስላልሆነ ኦፕሬት የሚያደርገው ሰው ስለሆነ እሱን ትጠብቃለህ። አሁን መገለጫዎቹ ላይ ማውራት እንችላለን። ስለ መገለጫዎቹ ስታወራ ይሄ ያልሽውን ነገር እናመጣ እንችላለን። ራስን መውደድ መጀመሪያ መነሻው ነው። ራስን እንድትጠላ አልተፈቀደል አይደለ? ባልንጀራህን እንደ ራስህ ውደድ አይደለ የሚለው። ስለዚህ ራስን መጀመሪያ መውደድ አለብህ። ከዛ ሪፈረንስ የምታደርገው ራስህን ይሆናል። እኔ አንተን ለመውደድ መጀመሪያ ራስን መውደድ አለብኝ፣ ከዛ እንደኔ መውደድ ከዛ በኋላ። ስለዚህ መነሻ መሆን አለበት ራስን መውደድ። ከዛ ራስህን ከወደድክ በኋላ ሪፈረንስ አለህ፣ ሌላውን ሰው እንዴት መውደድ እንዳለብህ የሆነ መነሻ ነጥብ አለህ። ስለዚህ ሌላውን ባልንጀራህን ደግሞ እንደ ራስህ መውደድ ምን ማለት ነው ሲባል የምታስቀምጣቸው ነገሮች አሉ። ልክ እኔ የምፈልገውን ነገር ሁሉ ላንተ ማድረግ መቻል አለብኝ ማለት እኔ ምንድነው የምፈልገው? መደሰት እፈልጋለሁ። የተለያዩ ጥቅማ በተቋም አንጻር አሁን ስላነሳችሁ ተቋም ውስጥ ምን ለምሳሌ አንተ የሆነ ተቋም ሄደህ መገልገል ስትፈልግ እዛ እንዲያገለግሉ የተቀመጡ ሰዎች ባንተ ቦታ ቢሆኑ እነዚህ ሰዎች ምንድነው የሚፈልጉት? ራሳቸው ተገልጋይ ሆነው ማሰብ መቻል አለባቸው። መጀመሪያ ራሳቸውን ሲወዱ እንዴት መገልገል እንደሚፈልጉ ያውቃሉ። ዜን ሪፈረንስ ፖይንት አላቸው ማለት ነው። ከዛ አንተን እንደ ራሳቸው ከወደዱህ እነሱ መገልገል እንደሚፈልጉት ያገለግሉሃል ማለት ነው። ስለዚህ መነሻው ራስን መውደድ ነው። ራስን ከወደድክ በኋላ ሌላውን ደግሞ እንደ ራስህ መውደድ። ትልቁ መገለጫው የፍቅር ብዬ ማስበው ነው ፍርሃት ነው። ለራስህ አትፈራም አንተ? ትፈራለህ መቼም። መኖር ስለምትፈልግ አንተ እንድትሞት የሚያደርጉህን ነገሮች ሁሉ ትፈራለህ። ወይም መሸሽ ባገኘው አማራጭ ሁሉ ልትሸሽ ትችላለህ። አቅም ካለ ልትጋፈጥ ትችላለህ። ላንተ እንደምትፈራው ሁሉ ለኔ መፍራት አለብህ። አንዱ የፍቅር መገለጫ ነው። አንተን የሆነ ነገር ያደርገኛል ብለህ የምትሰጋውን ነገር ሁሉ ለኔ መስጋት አለብህ። ተቋም ውስጥም ይሄ በትክክል አሁን አንዳንድ ቅድም እንዳነሳሹ የሕክምና ተቋማት ውስጥ ሌላ አይነት የሕክምና ትሪትመንት ሳያስፈልጋቸው ፍቅር በመስጠት ብቻ መታደናቸው ሰዎች ሊኖሩ ይችላሉ። አንዳንድ ሰዎች ራሳቸውን ሲያጠፉ ስትሰማ የሰው ፍቅር አጥተው ነው የሚሆነው። ብዙ ታዋቂ ሰዎች እኛ ሀገር እንደዚህ ሆኑ፣ እንደዚህ በሕክምና ተታለፉ፣ ተጨናነቁ ሲባል እንሰማለን። ከኋላ ግን የጀርባ ታሪካቸውን ስናጠና የሰው አለመኖር አካባቢያቸው ሁሉ ተጽዕኖ ፈጥሮባቸው ሆነ እንሰማለን። ስለዚህ ፍቅር ያንን ፍቅር መግለጽ አለብህ፣ ማሳየት አለብህ። ይሄውም በተቋም በግለሰብ እርስ በርስ ባለ ግንኙነት ደረጃ ሊሆን ይችላል። አሁን ሀገራችን ካለችበት ሁኔታ ግን በእርግጥም በጣም በትልቁ የሚያስፈልገን ነገር ፍቅር ሆኖ ነው የምናገኘው። ምክንያቱም
ይሄ ፍቅር አለመኖር ነው በብዙ ሰዎች በፖለቲከኞችም በል ከዛ በታች ባሉ ማንኛውም በተዋረድ ባሉ አካሎች መካከል የሚሆን በል በመካከላቸው እኛ ምናወራለትን አይነት ፍቅር ቢኖር ኖሮ አሁን ሀገራችን ፌስ እያደረገችው ያለውን ችግር ትጋፈጣለች ብዬ አላስብም። ስለዚህ ሁሉም ነገር ውስጥ የሚገባ ነገር ነው። በጾታ ብቻ ቀንብበን ምናስቀምጠው አይደለም። ሁሉም ነገር ውስጥ የሚገባ ነገር ነው ፍቅር። እንግዲህ ቀደም ሲል ፍቅርን እያነሳን ከሀገራችን አንጻር አማሃ አገናኝቶስ ነበርና ምናልባት እንግዲህ አሁን ላይ ዓለም ላይ በጣም ከሚነገሩ ነገሮች መካከል ወይም ደግሞ በተደጋጋሚ ከምንሰማቸው ወይም ደግሞ ከሚገጠምላቸው ነገሮች መካከል ፍቅር፣ ሰላም፣ አንድነት የሚባሉ ነገሮች አሉ አይደል? በተደጋጋሚ ይባላልና በተለያየ ቦታ ላይ በስራ ቦታ ላይ አለመከባበርን ስታዩ በዓለም ላይ ሀገራችንን ጨምሮ በተለያየ ስፍራ ላይ የእርስ በርስ ግጭቶች፣ ጦርነቶችን መሰል አይነት ነገሮች ስታዩ ማለት በመንግስት ደረጃም በግለሰብ ደረጃም ለመሬት፣ ለሀብት፣ ለንብረት ይሄ ለርስት የሚደረጉ ግጭቶችን ስታዩ ስትመለከቱ እንዲሁም ደግሞ ረሃብ፣ ጥማት፣ ስደት የሚለውን ነገር ስታዩ እንዲሁም ደግሞ እኩል ያለመሆን ሰዎች በጾታቸው ምክንያት፣ ሰዎች ባላቸው የብሔረሰብ ማንነት ምክንያት፣ ሰዎች ባላቸው ሃይማኖት ምክንያት፣ ሰዎች በቆዳ ቀለማቸው ምክንያት፣ ሰዎች በሚናገሩት ቋንቋና መሰል አይነት ምክንያት ሰው የሚባለው ነገር ክፍልፋይ ተፈጥሮለት ባላቸው ነገሮች ሁሉ ምክንያት ሲገለሉ ወይም ደግሞ እንክብካቤ ሳይሰጣቸው ሲቀር ቀደም ሲል ፍቅር ያለው መንከባከብ ብለናል አይደል? መውደድ ብለናል አይደል? እንዲሁም ደግሞ ቀጣይነት ያለው ነገር መስጠት ብለናል አይደል? ስታዩ ዓለማችን የፍቅር ድርቅ እንደያዛት አይሰማችሁም ወይ? አሁን ድርቅ ይሄ ፌሜን ምናምን እያልን እናነሳለን አይደል? ምንድነው ረሃብ ሲፈጠር ያው ረሃብ ተፈጠረ፣ ድርቅ መጣ፣ ዝናብ የለም፣ ጎርፍ የለም፣ እንደዚህ እያልን እናነሳለን። ምርት የለም፣ ሰዎች ተራቡ፣ ተጠሙ፣ እንደዚህ እንላለን። ያለንባት ዓለም እንደ ሀገር ደግሞ እንደ ኢትዮጵያ ፍቅር የሚባለው ነገር አልተጠማችም ወይ? ወይም ደግሞ ፍቅር በሚባለው ድርቅ አልተመታችባችሁም ወይ? ምክንያቱም የምናያቸው ነገሮች በሙሉ እንደዛ ናቸው አይደል? አሁን ቀደም ሲል አማሃ አሁን ብዙ ጊዜ የሚባል ነገር አይደል? ፍቅር ዳቦ አይደለም እንጀራ አይደለም ሲሉ ይሰማል። ፍቅር ከዛ ዳቦ እንጀራ አይደለም፣ ግን ደግሞ ከሌለ ያለህንም ዳቦና እንጀራ መብላት አትችልም። ምክንያቱም ፍቅር ከሌለ ጦርነት አለ፣ ሰላም የሚባለው ነገር የለም እንደማለት ነውና እንደዛ አይሰማችሁም ወይ? ዓለማችን ሀገራችን ፍቅር በሚባል ድርቅ አልተመታችም ወይ? መጠማት አልተጠማችም ወይ? አዎ ይሄ ባኔ አይደለም የለም እንኳን አልተጠማችም እንኳን ቢል ራሷ ተጠሞት ለራሷ አፋውጥታ እንደዛ ምትለኝ ይመስለኛልና የአንድ የራስ ወዳድነት ጸጋዎች የሚል መጽሐፍ አለ። ጸሐፊዋ ሴት ነች እና ይህ መጽሐፍ ምንድነው የሚለው? ራስህን እንድትወድ ነው የሚያደርግ። ራስ ወዳድነትን ባንተ ቅድም አማሃ ባለው ትርጉም አይደለም ማለት ራስን በምትወደው ልክ ሌሎችን ውደድ የሚል አይደለም። መጀመሪያ ለራስ ከራስ በላይ ንፋስ የሚሉት አለ ኢትዮጵያው ብሂል እንደዛ አይነት ነገር ነው። ለራስ ቅድሚያ መስጠት አይነት ዝንባሌ ያለው ፍቺ ያለው ማለት ነው። ኢትዮጵያ እንደ ሀገር ዓለም ደግሞ እንደ አጠቃላይ የዓለምን የሰው ልጅ ሁኔታ ስታይ የሚያሳየው በግልጽ ስታየው የሚያሳየው ፍቅር እጦት ነው። አንዳንድ ፊልሞቻችን ላይም እኮ ዋናው ፍቅር ነው ሲል እኮ በል እንግዲህ ፍቅር ዳቦና እንጀራ ይሆናል፣ ሂድ ግባና አንድ ካፌ ዋናው ፍቅር ነው ብለህ ብላ ትችላለህ ወይ ይልሃል። ይሄ ገዢ ሀሳብ አለ አሁን እየገዛ ያለ ሀሳብ። ያን ሀሳብ ማመልከቻ መገለጫዎቹ ናቸው። ያ ማለት መጀመሪያ ለራስ ቅድሚያ ስጥ ከዛ ሌሎቹን ማለት ነው። አሜሪካኖቹ ዊ ዘ ፒፕል እንደሚሉት ማለት ነው። እነሱ ራሳቸውን እንደ ማህበረሰብ ቅድሚያ ይሰጣሉ። በዓለም ላይ ያሉትን ነገሮች ቅድሚያ ለነሱ ይሰጣሉ። በአንተ በራስ በሆነ ሪሶርስ ላይ አንተ ፈቃጅ አይደለም እንደማለት ማለት ነው። ያ ራስ ወዳድነት የሚለውን ትርጉም እንደዚህ ነው የሚተረጉሙት እነሱ። እኛ ጋር ስትመጣ ደግሞ ተመሳሳይ ያንን ትርጉም ነው ምን ተረጉመው። ይህንን ትርጉም እንወስድና ከቤተሰብ እንጀምራለን እንኳን ምን በላው ራሱ እኮ ተለያይተን ነው። ይሄ አልነበረም እንኳን አልነበረም ከዚህ በፊት ትዝ ይሉና መሐንበሳ በሚል አንድ ትሪ አይደል ቤት የምትበሉት ነግረኛል። እና ይሄ አንድ ላይ ሰብሰብ ብላችሁ አይደል የሚበላው እንደ ማስረጀት እያደረገ አይደል ነው ጸጉር ገባ ብለናል ባለፈው ተነስቶብናል ፍጹም እሱ ይሄ በተለይ
የካፒታሊዝም ጽንሰ ሀሳብ የፈጠረው ጥላ ነው ብዬ ነው ማስበው። እንደኔ አንድ ዓለም፣ አንድ አገዛዝ፣ አንድ መንግስት፣ አንድ የመገበያያ ገንዘብ የሚለው ህሳቤ የነበሩ እውቀቶችን፣ ፍልስፍናዎችን፣ ባህል ደግሞ የድግግሞሽ ውጤት ነው። የልማድ ውጤት ነው። ልማዶችን ማጥፋት፣ ከልማድ በፊት ደግሞ ሀሳቦችን ማጥፋት። ስለዚህ ከሌሎች አልፈው ልክ እንደ ማህተሜ ጋንዲ አይነት አስተሳሰብ ካለህ አንተ በዚህ ቦታ ላይ ቦታ የለህም ማለት ነው። በዚህ ሲስተም ውስጥ በዚህ ስርዓት ውስጥ የዛ ውጤት ነን ብዬ ነው ማስበው። ያ የፈጠረው ጥላ ነው። እንደ ዓለም የፍቅር ድርቅ እንዲመታን ያደረገው ሰው ስግብግብ ስለሆነ ያ የሪሶርስ እጥረት ሳይሆን የኛ የራስ ወዳድነት መብዛት ፐርሰንቱ ከፍ ማለት። ለምሳሌ አንተም እኔም ቁጭ ብለን መብላት ስንችል እኔ የራሴ ይሄ ነው ድንበር ምናምን ብዬ በራሴ የራሴን ፍላጎት ብቻ ቅድሚያ ሰጥቼ እንድኖር በእኔ ፍላጎት ውስጥ እኮ ያንተን ፍላጎት አለ የሚለውን ጽንሰ ሀሳብ ሳናይ ራስን ቅድሚያ ከመስጠት የመጣ የፍቅር አለ። ፍቅር የሚለው ጽንሰ ሀሳብ አለ። ግን ያንን የምንተረጉሙበት ልክ አሁንም ፍቅር ነው እኮ የሚሉት። በነገራችን ራስ ወዳድነትም እኮ የፍቅር አንዱ መገለጫ ነው የሚለው። የራስ ወዳድነት ጸጋም አለው በነገራችን። ስለዚህ እነሱ የሚተረጉሙበት እንደዛ ያንን የካፒታሊስት ወይም ይሄንን ሲስተም ይዘረጉልህና ሀብቱ በጥቂት ሰዎች ዘንድ ይሆናል። በየመስሪያ ቤቱ ውስጥ ሄድ ስርዓቱ ሲስተሙ ምናምን የምትባል አባባል አለች። ሲስተም የለም ምናምን ትባላለ እያለ ሰዓቱ እያለ የሻይ ሰዓት ስብሰባ ላይ ናቸው ይባላል። ይሄ እንደውም አንድ ሪሌቲቪቲ ሳይንስ የሚባል አለ። ማለት ሰው ልጅ ብቻውን አይደለም ሰው የሆነው ከተፈጥሮ ጋር ነው። ፀሐይ ያለ ሰው ሪሌትድ ሳይንስ ነው የሚባለውና ፀሐይ ያለ ሰውም ያለ ፀሐይ መኖር አይችሉም። የሰው ልጅም እርስ በርስ ካለ እንደ አንድ አካል ነው የሚቆጠረው። ተመጋጋቢ ነው። ተፈጥሮ በራሱ ተመጋጋቢ ናት። በአንድ ታክሲ ውስጥ ስትሄድ ሹፌሩ ሆነ ፈጠንክም ዘገየክም ምናልባት እዛ ታክሲ ውስጥ የተሳፈረው አንድ ሰው ዶክተር ሊሆን ይችላል። ያ ዶክተር ደግሞ ምናልባት አባትና እናት ታመው ቶሎ መድረስ ይኖርበት ይሆናል። አየህ እንዴት እንደሚተሳሰር። አሁን አንድ ሞባይል አምራች ሞባይሎችን ሲያመርት እኮ ተመሳሳይ እኮ ሞዴላቸው ይለያይ እንጂ ተመሳሳይ ያላቸው። እንደዛ ነው የሰው ልጅም ያን ስጣጣና የግል የምናምን ራስን ማስቀደም ስትጀምር እምታጣቸው ብዙ ነገሮች አሉ። ምክንያቱም ካንተ ማገኘው ከፀሐይ ማገኘው አይደል ቫይታሚን ዲ እጥረት ትባላለ። ራስን ፀሐይን ጨቁናለሁ ስትል ወይም ከፀሐይ ገለልላለሁ ስትል ከሰውም ከማህበረሰቡም ገለል እላለሁ ስትል እምታጣቸው ነገሮች ይኖራሉ። እንደዛ ነው የምረዳው። አዎ ልክ ነህ። እንዳልሽው ማስቲ በጣም ትልቅ መጣማትም መራብም አለ። ፍቅር ዳቦ ይሆናል ወይ የሚለውን ነገር ትንሽ አፍታቶ ማየት ግን የሚያስፈልግ ይመስለኛል። ምትበላው ምግብ ምትበላው ይሄ ዳቦ ውሃ እንጀራ ምትለው ነገር የሚጠቅመው ለዚህ ለቁመተ ስጋ ነው፣ ወለህን ለመሙላት ነው። አይምሮውን መመገብ አለብህ። አይምሮውን የምትመገበው ንባብ ሊሆን ይችላል፣ እውቀት ሊሆን ይችላል። ነፍስህን ምንድነው የምትመገባት? መንፈስህን ምንድነው የምትመገበው? እዛ ጋር ነው ፍቅር ዳቦ ነው ብለህ ልትገልጽ የምትችለው። አንዳንዴ እኮ ራስህን ብቻ ወደህ አንተ እንዳልከው የራስ ወዳድነት ጸጋዎች እንዳልከው ራስህን ከበህ ብቻህን የምትበላ ቢሆን ከዛ ጋር የሚራብ ሰው ብታገኝ የምትበላውን ነገር ሆድህን ሊሞላልህ ይችላል። እዛ ጋር ግን በረሃብ ምክንያት ሊሞት እያጣጣረ ያለውን ሰው የሚያስተውለው አይምሮህ አይጠግብም። በጣም ብዙ መሳቀቅ ሊደርስበት ይችላል እና በጣም ጨካኝ ካልሆንክ በስተቀር እሱን እያየህ ላትበላ ትችላለህ። ስለዚህ ለሆድህ የሰጠኸውን ዳቦ ለአይምሮህ መስጠት ካስፈለገህ ዳቦ ሆኖ ብቅ የሚለው ፍቅር ራሱ ነው። ግን ይሄ ፍቅር ከዓለም ላይ ጠፍቷል ደርቋል እያልን ከሆነ ለምንድነው ደግሞ የሚል ጥያቄ አብሮ መነሳቱ አይቀርም። ትልቁ ችግር ምን መሰለህ? ምናልባት ሰዓትም እየሄደ ስለሆነ ለማጠቃለል በጣም ትልቁ ችግር ተዋደዱ ተፋቀሩ ብሎ የሚነግርህ ሰው ራሱ ፍቅር የለውም። በአሁን ሰዓት አንተ ካልተዋደድክ ማለፍ አትችልም፣ ይሄንን ዓለም መሻገር አትችልም ብሎ የሚሰብክህ የሃይማኖት አባት ሊሆን ይችላል፣ የስነ ልቦና ባለሙያ ሊሆን ይችላል። እንዲህኛ የምናወራው መገናኛ ብዙሃን ላይ ያለነውም ልንሆን እንችላለን። ተዋደዱ ተፋቀሩ ብለን እንሰብካለን፣ ፍቅር እንዲህ ነው እንላለን እንጂ ስንኖረው አይታይም። ምንድነው የሆነ ነገር ሰርቆክ ካንተ ጋር የሚያፋልግ ሰው እኮ ማለት ነው። ይሰርቀህና አብሮ ያፋልጋል። ሰላም እንዳትሆን ያደርግህና ፍቅር እንዳትሆን ያደርግህና ፍቅሩን ይላል። ይሄ ትልቁ ዓለም ላይ ፍቅር እንዳይኖር ያደረገው ነገር ይመስለኛል። ማስቲ አዎ እንግዲህ ብዙ ከሚያባብሉን ነገሮች አንደኛው ፍቅር ነው አይደለ? ምናልባት ቀደም ሲል አንተ ፍቅር ኦብጀክቲቪቲን ያስቀመጠች አንድ ፈላስፋ አልክ። በፖስት ሞደርኒዝም ይሄ ድህረ ዘመናዊነትን እንግዲህ ወይ ሳምንት ሌላ ጊዜ በስፋት እንመጣበታለን። እሱ አንድም ባህል ወግ ሃይማኖት የሚባል ነገር የለም ብሎ ራሱን የቻለ ትልቅ የሚያነጋግርን ነገር ነው። ዛሬ እንመጣበታለን። ምናልባት ግን ፖስት ሞደርኒስቶቹ ወይም ደግሞ
ድህረ ዘመናዊነት አቀንቃኞች ፍቅርን ሲገልጡት ፍቅር የምንለው ነገር አንተው ቀደም ሲል ባህል እሴት ወጋለን ያን ያየነው ነገር ያየነው ያደግንበት ነገር ሌላ ሰው ላይ ስናየው ነው እንደዛ የሚባል ነገር የለም ነው የሚሉት እነሱ ደግሞ ማለት ፍቅር የሚባለው እያንዳንዱ ሰው የራሱ ኤክስፒሪየንስ የሚያደርገው የሚለምደው ነገር እንጂ ይሄ የሆነ አይነት ባህል ኖሮ ከዛ ተምሮ አይነት ነገር አይደለም ፍቅር ባህላዊም ሆነ ማህበረሰባዊ ብያኔ ሊሰጠው አይችልም የሚል ነገር አላቸው በነገራችን ላይና እውነተኛ የሚባል ፍቅርም የለም የሚል አይነትም ደግሞ አረዳድን ይዘው መጥቷል እንግዲህ አስተሳሰቡ በጣም ሰፊና ጥልቅ ነው ሌላ ጊዜ እንመለስበታለን ግን አሁን ላይ ያሉ ሰዎች አይ ይሄ ሶልሜት የሚባል ነገር ይሄ እንዴት ነው ልከኛ የሆነን ሰው ማግኘት ነው አይደል ወደ አማርኛ ሲመጣ ሶልሜት የሚባለው ነገር አይደል ነፍስያህን ማግኘት ነው የነፍስህን ሰው ማግኘት ፍላጎትሽም ቢሆን ካንቺ ጋር ፊት የሚያደርግ ሰው ልከኛ የሆነ ሰው ማግኘትም ሆነ ይሄ እውነተኛ ፍቅር የሚባል ነገር የለም ሲሉም ይሰማል እንግዲህ አሁን እኛ በፊት እናቀው የነበረው በንባብም በተለያየ መንገድም ያየናቸው እናንተም ቀደም ሲል ስትሏቸው የነበሩ አይነት ፍቅሮች የሉም እንደዛ የሚባል ነገር የለም በቃ አንተ በግልህ ኤክስፒሪየንስ ያደረከው ነገር የተለማመርከው ነገር እሱ ፍቅር ሊሆን ይችላል እኛ እሱን ደግሞ ያየነው ምናልባት ከፊልምና ከሙዚቃዎች ነው ያየነው እንጂ የሆነ ባህል የራሱን ነገር አስተምሮ የሆነ ባህል ከሆነ ባህል ወስደን አይደለም የሚል አይነት ነገርም አስተሳሰብ ያላቸው በፍቅር ዙሪያ እየመጡ ነው ያሉት እንግዲህ የተለያየ ነገር ያባብላል ፍቅር መጨረሻችን ግን የሚሆነው ፍቅር የሚባለው ነገር ለሀገራችን ያስፈልጋታል ለዓለማችን ያስፈልጋታል ምክንያቱም ቀደም ሲል እንዳለው በብዙ አይነት ማለት ብዙ አይነት ችግር ያለባት ሀገር ናት ሀገራችን አንደኛው ችግሯ ደግሞ ፍቅርም ጭምር ነው የዛን ማጣት ጭምር ነው ያው መቼም ፍቅር የሚባለው ነገር ቦታው ላይ ስለሌለ ነው አይደል በመሳሪያ እየተግባባን ያለ ነው መታኮሶችን ብዙ ነገሮችን እየሰማን ያለ ነው ፍቅር የሚባለው ነገር ስለሌለ ነው አይደል ስለዚህ ሰላም እንዲኖርም ፍቅር ያስፈልጋል አይደል ሰላም የሚባለው ነገር እንዲመጣ ሰዎች መዋደድ መከባበር አለባቸው የራሳቸው የሆነ ነገር ለሌሎች ማድረግ መቻል አለባቸው እንክብካቤያቸውን ሐሳባቸውን ብዙ ነገራቸውን ለራሴ ይገባኛል ብለው የሚያስቡትን ነገር ሁሉ ለሌሎች ማድረግ አለባቸው እያልን ነው ስለዚህ እንደ ሀገርም ለራሳችን የሆነ ማህበረሰብ እንዲደረግልን የምንፈልገውም ለሌላ ማህበረሰብ ማድረግ መነጋገር መግባባት ያስፈልጋል ያው ፍቅር በልምምድ የሚመጣ ነገር እንደሆነ ይነገራል በንግግር የሚመጣ እንደሆነ ነገር ይነገራል ያው መቼም ሀገር አይን ፍቅር አይዛትም አይደለ እንዲሁ ድንገት የሚዛት ነገር የለም በንግግር በሂደት በመግባባት ግን መዋደድን መከባበርን ፍቅር የሚባለውን ነገር ያስፈልጋታል ሀገራችን ማንከደው ሀቅ እሱ ነው አሁን ላይ እንግዲህ ፍቅርንም ዛሬ በዛሬነት ስናነሳ እንዲሁ ከግለሰቦች መዋደድና ባሻገር ፍቅር የሚባለው ነገር ተቋማትም ሰዎችን ሊወዱ ሊያፈቅሩ ያስፈልጋል ደንበኞቻቸውን የሚያስተናግዷቸውን ሰዎች ሆስፒታል ሊሆን ይችላል ቀበሌም ሊሆን ይችላል ሱቅም ልትሄድ ትችላለህ የትም የምንሄድባቸው ስፍራዎች ላይ ሰዎችን የሰውነታቸው ክብር ተነክቶ መስተናገድ የለባቸውም ያ ማለት ምን ማለት ነው ፍቅር መስጠት አለባቸው እንክብካቤ መስጠት አለባቸው ለሚስተናገዱበት ለሚመጡ እነሱ ጋር ለሚሄዱ ሰዎች ያስፈልጋል ስለዚህ ሬዲዮ ጣቢያዎችም ፍቅር መስጠት አለባቸው ስለዚህ ሚዲያዎችም ሁሉም ሰው ፍቅርን መስጠት አለበት እንክብካቤ ለሰው ልጅ የሚገባውን ክብር ለሰዎች መስጠት አለብን ነው መዝጊያችን የሚሆነው አድማስ ከአድማስ እስከ አድማስ